ከተወዳጁ አርቲስት እጅግ በጣም ብዙዎች ከሚወዱት ከሚያደንቁት ህጻናት አዋቂ ሳይቀሩ በብዙ ፍቅርና በብዙ ክብር ከሚወዱት በቅርቡ ከዚህ ዓለም ድካም ካረፈው ከነጻነት ወርቅነህ ጋር ተያይዞ ዛሬ የተሰማው ነገር እጅግ በጣም አስገራሚም አስደንጋጭም ጉዳይ ሆኗል። አርቲስት ነጻነት ወርቅነህ እንግዲህ በእያንዳንዳችን ጓዳ እየመጣ ህይወታችንን በሳቅ እያዋዛ ብዙዎቻችንን ፈገግ እንድንል እያደረገን ብዙ ችግሮቻችንን ሲያስረሳን የነበረ የቤታችን አንድ አካል ነው እያሉ በጣም ብዙ አድናቂዎቹ በብዙ መልኩ ሲያደንቁት ሲያከብሩት እንደነበረ ይታወቃል። ታዲያ ነጻነት ከዚህ ዓለም ድካም ካረፈ በኋላ እንዲሁም ደግሞ ሚዲያ ላይ ሲለመንለት ታይቶ ነበረ። ጎፈንድሚ ሲቋቋምለትም ታይቶ ነበረ። ከዚህ ጉዳይ ጋር ተያይዞ እንግዲህ ነጻነት ካለፈ በኋላ እጅግ በጣም ብዙ ነገሮች እየተነሱ ነበር። በተለይ ደግሞ እንደምንድን ነው እነዚህን ሁሉ ማስታወቂያዎች ሲሰራ የነበረ ሰው በጣም ብዙ ማስታወቂያ ሲሰራ የነበረ በሀገሪቱ አለ የሚባል ተወዳጅ የቴሌቪዥን ጣቢያ ላይ ተወዳጅ ፕሮግራም ይመራ የነበረ ግለሰብ እንደምን አድርጎ ነው ሳንቲም የለውም እየተባለ ጎፈንድሚና ሌሎች የልመና ፕሮግራሞች እየተዘጋጁ የሚለመኑለት የሚል ጥያቄ በብዙ እየተፈጠረ ነበረ። በሌላ መልኩ ደግሞ ለቅሶ ላይ እንግዲህ ረጅም ዓመት አብራው የነበረችውና 3 ልጆችን ያፈራችለት ሚስቱ እንደምንድን ነው ስታለቅስ የማትታየው? ለምንድን ነው አፏን ሸብባ ዝም ብላ ቀብሩ ላይ የታየችው? ለምንድን ያላለቀሰችው? የሚሉ ጥያቄዎች ተነስተው በጣም ብዙ መነጋገሪያ ጉዳዮች ሆነው ነበረ። ከነዚህ ጉዳዮች ጋር ተያይዞ እንግዲህ ወዲያ የ29 ዓመት ወዳጄ ነው ያለው አስናቀ ነጻነት ቤት ንብረት ሀብት ያላፈራው እጅግ በጣም ብኩን ስለሆነና ለሰዎች መስጠት ስለሚወድ ነው ሲል መልሶ ነበር። ወዲህ ደግሞ ከሚስቱም ጋር ተያይዞ እንግዲህ በቤት አጠራር ሚሚ የምትባል የነጻነት እህትም ሚስቱ በብዙ ሀዘን ልቧ እንደተሰበረና ታማሚ እንደሆነችም ሰይፉም ላይ ቀርባ እንዲሁም ደግሞ የመታሰቢያ ፕሮግራም በተደረገለትም ሰዓት ኡራኤል ቤተክርስቲያን መድረክ ላይ አውደ ምሕረት ላይ ተናግራ ነበረ። እነዚህ ሁሉ ከሆኑ በኋላ ታዲያ ነጻነት ወርቅነህ ቤተሰቦች ወንድሞቹና እህቱ ከጋዜጠኛ እንዳልክ ጋር በነበራቸው ቆይታ እጅግ በጣም ያልተጠበቀና ብዙዎቻችንን ያስደነገጠ ነገር ነው እየነገሩን ያሉት። ምንድነው የተፈጠረው ነገር? ነጻነት በህይወቱ በጣም ደስተኛ አልነበረም። በትዳሩ ደስተኛ አልነበረም። ከሚስቱ ጋር አይግባባም። ያልተገቡ ነገሮችን ትናገረው ነበረ የሚል ነጥብ አንስተዋል። ከዚህ በዘለለ ደግሞ የ29 ዓመት ወዳጁ ነኝ ብሎ ብዙ እንግዲህ ያሳለፉትን ነገር ሲናገር ከነበረው ከአስናቀም ጋር ተያይዞ ብዙ ያነሱት ነገር አለ። አስናቀ እንግዲህ በጣም እሱንም ሲወቅሱት ነበረ። እንዳትጠጣ እየተባለ እያወቀ እንደምንድን ነው መጠጥ ቤት የሚቀጥረው? የቀብሩ ዕለት ታግስ ጋር ኮ ቀጠሮ ነበረን ሲል ተሰምቷል። ታገስ ማለት መጠጥ ቤት ነው። እኛ አንድ ፕሮጀክት ጀምረው እዛ እሱ ጋር ያንን ፕሮጀክት ሊነጋገሩ ሊጨርሱ ወይ ስብሰባ ወይ ደግሞ ሌላ ነገር ነበር የመሰለን ሲሉ በብዙ የተሰማቸውን ነገር በቅሬታ ሲያነሱ ተሰምተዋል። ይህንን ጉዳይ በተመለከተ በዝርዝር ልንነግራቸው ነው። ውድ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ ባለፍ ገደም ልንነግራችሁ ወደን ነው። ዋና የተባሉ አንኳር ነጥቦችን እያነሳን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ከዚህ ቀደም ከነጻነት ወርቅነህ ጋር ተያይዞ በልባቸው የነበረ ጥያቄ ከነበረ ቤተሰቦቹ ካነሷቸው ሀሳቦች መካከል አንኳር ያልነውን እየመረጠን ልንነግራቸው ወደን ነው። አብራችሁን ቆዩ። እንግዲህ በብዙዎች ዘንድ እጅግ ይወደድና ይደነቅ የነበረው ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ካረፈ በኋላ ብዙዎች በሱ እልፈት የተነሳ ልባቸው ተሰብሯል። የነጻነት እልፈት የብዙዎችን ቤት ያደበዘዘ የብዙዎችን ጎጆ ሀዘን ያጠላበት እንዲሆን ያደረገ ተወዳጅ አርቲስት ነበረ። ነጻነት የአድናቂዎቹንም ብቻ ሳይሆን የወዳጆቹንም የዘመዶቹንም የህይወት ኑረታቸውን ያደበዘዘ ጉምቱ የኪነ ጥበብ ሰው ነበር። ነጻነት ከጓደኝነት መካከል ስለጎደለባቸው ብዙዎች ጓደኝነታቸው እንደደበዘዘ ይናገራሉ። ከዚህ አልፎ ደግሞ የሚወዱት ህጻናት አዛውንት ሳይቀሩ የነጻነት ፕሮግራም ከቤታችን ስለቀረ ቤታችን ደብዝዞብናል እያሉ በሀዘን የእልፈቱ አካባቢ የተሰማቸውን ሲናገሩ የነበሩ ሰዎች ብዙ ናቸው። ነጻነት ወርቅነህ ከዚህ ዓለም ድካም ባልተጠበቀ ሰዓትና ወቅት ማረፉ ረጅም ጊዜ ለሰራበት ቴሌቪዥን ጣቢያም ሆነ ለቤተሰቦቹ የፈጠረው የድንጋጤ ስሜት መቼም የሚረሳም ከአንጀታቸውም የሚወጣ አይደለም። ነጻነት ወርቅነህ ከዚህ ዓለም ድካም ካረፈ በኋላ ታዲያ እጅግ ባልተጠበቀ መልኩ ሲለመንለት መታየቱ በብዙዎች ዘንድ ብዙ ጥያቄ ፈጥሯል። ብዙ ማስታወቂያዎችን ሲሰራ የነበረ ለረጅም ጊዜ በብዙ ሰልፎችና በብዙ መጨናነቆች የታዩ ቲያትሮች የነበሩት ሰው እንደምን አድርጎ ነው በአደባባይ የሚለመንለት የሚሉ ጥያቄዎች በስፋት ሲነሱ ነበረ። እነዚህ ሁኔታዎች በእርግጥ በማህበረሰቡ በተለይ ደግሞ በአድናቂዎቹ ዘንድ ብዙ ግሬታን ፈጥረዋል። ምክንያቱም ነጻነት የሚታየው ብዙ ማስታወቂያዎችን ሲሰራና በተወዳጁ የቴሌቪዥን ጣቢያ ፕሮግራም እጅግ በጣም በአስገራሚ መልኩ ሲመራ ነው። እንዲህ ላለው ጥያቄ ግን በዋናነት በ29 ዓመት ወዳጅ
በሆነው ሰው ሲገለጥ የነበረው መልስ ነጻነት በተፈጥሮ ሰጪ ስለሆነ እርሱ ሀብት ንብረት ከማከማቸት ፎቅ መኪና ከመግዛት ይልቅ የሚያስደስተው ለሰዎች ብር መስጠት ነው። ለዚህ ነው ነጻነት ገንዘብ መያዝ ያልቻለው የሚል መልስ ተሰጥቷል። ነጻነት ብር ባይኖረውም የህዝብ ፍቅር አለው። ነጻነት ሀብት ንብረት አያሳስበውም። እሱ የሚያሳስበው የተቸገሩ ሰዎችን ብር ሳይሰጥ ውሎ ማደሩ ነው ይላል። ከዚህ ጎን ለጎን ታዲያ ነጻነት እንደምን አድርጎ ነው እዚህ በብር እየሰራ የሰራውን ብር ወደ ዶላር እየቀየረ ወደ አሜሪካን በመላክ ቤተሰቦቹን የሚያስተዳድረው የሚለው ጥያቄ ሲነሳም እርግጥ ነው እርሱ በብዙ ልፋትና ትጋት እየሰራ በወር ወደ 2000 የአሜሪካ ዶላር አካባቢ እየላከ ልጆቹን ማስተማሩ በብዙዎች ዘንድ ብዙ አድናቆትን ችሮለታል። እንዴት ያለ ብርቱ፣ እንዴት ያለ ሚስቱንም ልጆቹንም ወዳጅ ነው እዚህ በብር እየሰራ ወደ ዶላር እየቀየረ ወደ ውጭ ሀገር የሚልከው በሚል ብዙ አድናቆትን ሲያሰጠውም ቆይቷል። እርግጥ ነው እንዲህ ያለው ጉዳይ የተገላቢጦሽ ነው። ለወትሮው ውጭ ያሉ ሰዎች በዶላር ወደ ሀገር ቤት እየላኩ ዶላሩ ወደ ብር እየተመነዘረ ቤተሰቦቻቸውን ሲያስተዳድሩ ነው ያየነውም የሰማነውም የምናውቀውም ታሪክ ይህንን ነው። ነገር ግን እዚህ በብር የተሰራው ብር ወደ ዶላር እየተቀየረ አሜሪካን ሀገር የሚኖሩ ቤተሰቦችን ማስተዳደር ስንሰማ ለብዙዎቻችን የመጀመሪያችን ነበር። ይህ በእንዲህ እንዳለ ታዲያ ጥቂት የማይባሉ ሰዎች እንደምን አድርጎ ነው ታዲያ ነጻነት ልጅና ሚስቶችን ትቶ ተለያይቶ የሚኖረው የሚል ጥያቄ ሲያነሱም ተሰምተው ያውቃሉ። ይህንን ጉዳይ በተመለከተ ግን ባልና ሚስቶች ወደው ፈቅደው ያደረጉት ጉዳይ የመሰለን ብዙዎቻችን ነን። እንደ ቤተሰቦቹ ንግግር ከሆነ ግን ነገሩ እጅግ ያልተጠበቀ ጉዳይ መሆኑ ብዙዎቻችንን ያነጋገረና ያስደነገጠ ጉዳይ ሆኗል። ነጻነት በትዳሩ እጅግ ደስተኛ ያልሆነና ሚስቱም ቢሆን ለእርሱ ክብርም ሆነ ፍቅር የሌላት ሰው እንደሆነች መነገሩ እጅግ አስደንጋጭ ጉዳይ ሆኗል። ነጻነት ከመሞቱ 4 ዓመታት በፊት ቤተሰቦቹን ለመጠየቅ ወደ አሜሪካን ሀገር ከሄደ በኋላ ቤት ውስጥ ወድቆ ወደ ሆስፒታል ከተወሰደ በኋላ አንድም የሚያስታምመው ሰው እንዳልነበረና ሰው ይናፍቅ እንደነበር ለእህት ለወንድሞቹ መናገሩ የሚያስቆጭ ጉዳይ ሆኖ ነበረ። እንደምንድን ነው እንዲህ ያለው ጉዳይ በሕይወት እያለ በደንብ ያልተነገረውና ያልተሰማው? ለምንስ ታዲያ እንዲህ ካለው ትዳር ራሱን እንዲያገል አላተደረጋችሁትም የሚል ጥያቄ አሁንም ለቤተሰቦቹ እየተነሳ ይገኛል። ቤተሰቦቹ 3 ወንድሞቹና 1 እህቱ ከጋዜጠኛ እንዳልክ ጋር በነበራቸው ቆይታ ከነጻነት ሕይወት ጋር ተያይዞ ያነሱት ሀሳብ እጅጉን አስደንጋጭ ሆኗል። ነጻነት ወርቅነህ በትዳሩ ደስተኛ እንዳልነበር የነጻነት እህት ትናገራለች። የነጻነት ወርቅነህ ቤተሰቦች በተለይ እህቱ ሚሚ ወርቅነህ ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነግሮኝ ነበረ ትላለች። አሜሪካን ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከዛ ተመልሶ መጣ። ከአሜሪካን የተመለሰው በጣም ከፍቶት ነበር። ስናገኘው ሲሄድ እንደነበረው አልነበረም። እጅግ ተጎሳቁሏል። በጣም ከስቶ ነበረ። ጠቁሯል። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካን ሀገር ከሚስቱ ጋር ተጋጅተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለኝ አለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሰው ሆኖ ወንድሜን አልመስላለኝ። ተመልሼ ወደ አሜሪካ በጭራሽ አልሄድም አለኝ። ይህ ነገር እጅጉን አሳስበኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት እዚህ ሆና አንዳንድ ያልተገቡ ነገሮችን ለልጇ ማለትም ለሚስቱ ታቀብላለች። አሜሪካን ሀገር ላይ ሚስቱ በጭራሽ አትረዳውም። የራሷንና የልጆቿን ምግብ ሰርታ በሚያሳዝን መልኩ ነጻነትን ራስህ ተነስተ ምግብህን ሰርተ ብላ ትለው ነበረ። ይህ ለባል የሚገባ ነገር አይደለም። ህንድ ሀገር ለሕክምና የሄድን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ስለ ቤት መግዛት ነበረ። የሚገርመው ትላለች እህቱ፣ የሚገርመው እኔና እሱ ወደ ህንድ ከመሄዳችን ከቀናት በፊት ሚስቱ ልጆቹን ይዛ ወደ ሀገር ቤት መጣች። ታዲያ ወደ ህንድ ልንሄድ እንደሆነ እያወቀች እንኳን አብረን እንሄድ ላስታምህ አላለችውም። ይልቁንስ አብሮ ሄዶ ላስታምህ ከማለት ይልቅ እዚህ ስለሚገዛ ቤት ታስጨንቀው ነበር። ቤት እንግዛ ትለው ነበር። ታዲያ በብድር ያለ ሰው ታሞ ያለ ሰው ቤት ነው ሊገዛ የሚገባው ወይንስ ደግሞ ስለ ጤንነቱ ነው ሊታሰብ የሚገባው እያለች ትጠይቃለች። በየወሩ የሚልክልኝ $2000 አይበቃም አይጠቅመኝም ብላ ስታማረር ነበር። $2000 ወደ ኢትዮጵያ ብር ሲመነዘር አሁን ባለው የምንዛሬ ዋጋ ከ300 ምናምን ሺህ ብር በላይ ነው። ታዲያ አንድ ሰው ኢትዮጵያ ውስጥ በብር እየሰራ ብሩን ወደ ዶላር እየቀየረ የሚልክ ሰው ምን አይነት ነው? ይህ የብዙዎች መነጋገሪያ ጉዳይ ነበር። የነጻነት ቤተሰቦች ከዚህ ልፍ ብሎም ለረጅም ዓመታት ወዳጄ ነው፣ ከኔ በላይ ወዳጅ የለውም፣ ለተከታታይ 29 ዓመታት አብረን ነበረን፣ በ29 ዓመታት ውስጥ የተለያየንባቸው ቀኖች ይቆጠሩ ከ1 ወር አይበልጠውም ብሎ ህዝቡን አስለቅሶት ከነበረው ከአስናቀ ጋር ተያይዞም እጅግ ብዙ ቅሬታዎችንም አንስተዋል። አስናቀ የቀብር ዕለት ታገስ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። ነገሩ ሲቆይን የገባን ለካ አስናቀ ታገስ ጋር ብሎ ያለው መጠጥ ቤት ነበረ። እኛ በጭራሽ መጠጥ ቤት አልመሰለንም ነበር። ይህ እጅግ በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነፂ መኪና ሲገዛ ሸሸኝ እኮ ብሎ አለኝ። እንግዲህ ነጻነት እሱን በሚወደው ልክ
ማንንም የሚወድ ሰው ያለ አይመስለኝም። ታዲያ በዚህ ልክ ለሚዋደዱ ሰዎች መኪና ሲገዛ ሸሸኝ ተብሎ እንዴት ይነገራል? ነጻነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር ያልሞላው መኪና ነበረው። እንግዲህ ሁላቸውም እንደምታውቁት የቀብሩ ዕለት ነጻነት ቤት የለውም፣ ንብረት የለውም፣ መኪና የለውም ሲል ነበረ። ይህንንም የዛኑ የቀብሩ ቀን እንደዚህ እንዳትል ብለነዋል። ይህንን ሲል የነበረው አስናቀ ለጎፈንድሚ ሲያመቻቸው እንደነበረ ግን ገብቶናል ስትል ቅሬታዋን ታነሳለች። በሌላ መልኩ አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታ ነኝ ቢልም ችግር የለውም። ግን እንዴት ነው በ29 ዓመታት አንድም ቀን ተለያይተን አናውቅም፣ የተለያየንባቸው ቀኖች ቢቆጠሩ ከ1 ወር አይበልጡም ብሎ የሚለው? እንግዲህ ከነጻነት ዕድሜ ላይ 29 ዓመት ቢቀነስ በስንት ዓመታቸው ቢገናኙ ነው አስናቀ የነጻነት የ29 ዓመት ወዳጅ የሚሆነው ስትል ወሳኝ የሆነ ጥያቄ ታነሳለች። እውነተኛ ወዳጅ ማለት ከእናንተ ሐዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። እንግዲህ ከነጻነት ቀብር ጋር ተያይዞ በተሰበሰብን ቁጥር አስናቀ እዚህ ውስጥ ያለሽ ሁሉ እያንዳንድሽ የኔን ያህል የነጻነት ሐዘን አይጎዳሽም፣ እኔን ነው ነጻነት ያጎደለው፣ እኔን ነው የሚጎዳኝ፣ ሐዘኑ የበላኝ እኔን ነው እያለ ሲለን ነበረ። ይህ ምን ማለት ነው ታዲያ? በዚህ ልክ የሚወደው ጓደኛው ከሆነ ህመሙ ከመጠጥም ጋር ተያይዞ እንዳትጠጣም እየተባለ እያወቀ እንዴት ነው ሊጠጣ ቀጠሮ የሚይዘው? እንደሰማችሁት ታገስ ጋር መጠጥ ቤት ነው። ታዲያ አትጠጣ አይለውም ነበር ወይ? ከዚህ አንጻር አስናቀ የ29 ዓመት የልብ ወዳጁ ነኝ ቢልም ከሞት ሊታደገው አልቻለም እያሉ ቅሬታ ያነሱበታል። በሌላ መልኩ ነጻነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የቤት ክራይ ይከፈላል። ነጻነት እዚህ የሚኖረው ከሚስቱ እናት ጋር ነው። ከሚስቱ እናት ጋር የሚኖርበትንም ቤት የቤት ክራይ የሚከፍለው እሱ ነው። ለዛ ነው ብዙ ገንዘብ የሌለው። ከዚህ እልፍ ሲልም ቤታቸው ፈርሶ በቤት ክራይ ያሉ ቤተሰቦቻችን አሉ። እነሱንም እሱን የቤት ክራይ የሚከፍለው። ታዲያ ነጻነት በዚህ ጉዳይ ነው ብር የሌለው። በእርግጥ ነጻነት ከዚህ ቀደም ብር ነበረው፣ አካውንቱ ግን ከስራ ጋር በተያያዘ ጉዳይ ታግዶበታል። ስለዚህ በወቅቱ በቂ ብር አልነበረው። ነጻነት ከሞተ በኋላ ግን ሰይፉ ላይ ቀርበን እንደሰማችሁት 3 ሚሊዮን ብር የሰጠንን ባለሀብት እናመሰግነዋለን። እውነት ለማውራት ከከባድ ጭንቅ ነው ያዳነን ስትል እህቱ ሚሚ ትናገራለች። አሁን እኔ እስከማውቀው ድረስ ትላለች ስትቀጥል፣ አሁን እኔ እስከማውቀው ድረስ በስሙ ምንም ብር እንዳይሰበሰብ፣ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። እኛ ምንም አይነት ብር በስሙ እንዲሰበሰብ አንፈልግም። እሱም ቢሆን በህይወት እያለ እንዲህ ያለውን ነገር አይፈልገውም። ከዚህ በተረፈ ግን የተሰጠው 3 ሚሊዮን ብር ሐውልቱ እንዲሰራ የሐውልት ምርቃቱና ሌሎች ደግሞ በመቄዶንያ የሚገኙ ወገኖቻችን ደግሞ ለነፍስ ይማር ምግብ እንዲበሉ ወስነናል። የተረፈው ብር ደግሞ ሚስቱ በአካውንት ይግባልኝ ብላለች ስትል እህቱ ትናገራለች። ታላቅ ወንድሙ ወንደሰን ወርቅነህ ታዲያ እሱም ነጻነት በህይወት እያለ ከተነጋገሩ ነገሮች መካከል እጅግ ያስከፉት የነበሩትን ነገሮችም እንዲህ ሲል ይናገራል። አሜሪካን ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሰው በመጣ ባለፈ ቁጥር ቀና ብዬ እኔን ነው ወይ እያልኩኛ ያለው። እንደዛ ብዙ ህዝብ የሚያደንቀው ሰው አጥቶ በሰው ሀገር ላይ የሚያስታምመው አጥቶ እንደዛ ሆኖ ወደ ሀገር ቤት ሰው አጥቶ መመለሱ በብዙ እንዳስቆጨው ይናገራል። ሚስቱ እዚህ ከእናቱ ሀገር ተከራይቶ ከሚኖርበት ቤት እንኳን ሳይቀር ብቱቶህንና መጽሐፍህን ይዘህ መሄድ ትችላለህ ብላ እንዳለችውም ነግሮኛል ሲል ይናገራል። ይህንን ጉዳይ በተመለከተም ከወንድሙ ከወንደሰን ወርቅነህ በፊትም ለእህቱ ለሚሚ እንደነገራትም እህቱ ትናገራለች። አሜሪካን ያልታከመበት ምክንያትን በተመለከተ ደግሞ ባለቤቱ ስላልተረዳቸውና እዛ ቆይቶ እንዲታከም ፍቃደኛ ስላልነበረች እንደነበረም ይናገራሉ። ይህ ነው እንግዲህ በጣም ብዙዎቻችንን ያስገረመን ነገር። ነጻነት እዚህ በብዙ ድካምና በብዙ ልፋት እየሰራ ወደ አሜሪካን ብሩን በዶላር እየቀየረ የሚያስተዳድራት ሚስቱ እንደምን አድርጋ ነው የገዛ ባሏን ማስታመም ያልወደደችው ያልፈቀደችው የሚል ጥያቄ እየተነሳ ይገኛል። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ ከዚህ ቀደም መክሬው አውቃለሁ። ዝም ብዬ ስጠረጥር አጠገቡ ያሉ ሰዎች አብረው ዝም ብለው የሚያንቧቸሩ የሚያስጠጡት መጨረሻ ላይም ከጠጡ በኋላ እሱን ሂሳብ የሚያስከፍሉት እንጂ ተው የሚሉት ሰዎች አይደሉም። ከዚህ አንጻር በዙሪያ ያሉ ጓደኞችህ ምቾት አልሰጡኝም እያልኩ ከአንድም ሁለቴ ተቆጥቼውም መክሬውም አውቃለሁ ይላል ታላቅ ወንድሙ። ነጻነት በዙሪያዬ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኝ ያውቃል። ይህ እጅግ በጣም ልብ የሚሰብር ነገር ነው። እውነተኛ ጓደኛ ነን የሚል ሰው ካለ ነጻነትን ሊያግዘው ይገባ ነበረ። መጠጥ ችግሩ እንደሆነ እያወቀ እንዳይጠጣ ሊከላከለው ይገባ ነበር። አስናቀ እኛን ሁላችሁም ከኔ በላይ አልተጎዳችሁም እያለን አንድ ሁለቴም ሲወቅሰን ነበረ። ታዲያ ከወንድምና ከእህት በላይ እንደምን አድርጎ ነው እሱ ሊጎዳ የቻለው? ለነጻነት የሚያስቡ ጓደኞች ቢኖሩት ኖሮ ለህይወቱ የሚጠነቀቁለት በሆነ ነበር። ዛሬ ባላጣነው ነበር። ግን አብረውት ይጠጡ ነበር። እሱ አብረውት ይጠጡና ግን ሂሳቡን ያስከፍሉት ነበር ሲል ታላቅ ወንድሙ በጸጸት ስለ ነጻነት ይናገራል። ሌላኛው ደግሞ ስለ ሁኔታው ምስክርነት የሰጠው ታናሽ ወንድሙ ኤርሚያስ ወርቅነህ ነው። ትክክለኛ ጓደኞቹን አላየናቸውም ይላል። ጓደኞቹን በተመለከተ ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አይተናቸዋል።
ወዳጅ ነን፣ የረጅም ጊዜ ጓደኛሞች ነን ለማለት የተናገሩትን ሁሉ ሰምተናል። በሕክምና ላይ የነበሩ ሰዎችን ግን አላመሰገናቸውም። ለምሳሌ ተዋናይት ኤልሳቤጥ ቀጮ እንዲሁም ደግሞ ባዩሽ ከበደ ሚጡን በጭራሽ ሲመሰገኑ አላየንም። እነሱ ግን ሕክምና ላይ የከፈሉትን ዋጋ እኛ እናውቃለን። አስናቀ ነጻነትን የሚመጥን ንግግር አይደለም እየተናገረ የነበረው። ይህ ያሳፍራል። የነጻነት ሰርግ ላይ አስናቀ ግን በጭራሽ አልነበረም። እንደነበረ ነበር ሲያወራ የነበረው። ከእናት በላይ እኔ ያውቀዋለሁ እቀርበዋለሁ ሲለን ግን እጅጉን እየገረመን ነበር። ታዲያ አስናቀ ነጻነትን ከእናት በላይ የሚያውቀው ከኛም በላይ የሚቀርበው ከሆነ እንደምን አድርጎ ነው ሲጠጣ ተው ብሎ ያልተቆጣው ሲሉ ቅሬታቸውን ያነሳሉ። የነጻነት ወርቅነህ ቤተሰቦች ጋዜጠኛ እንዳልክ ጋር ቀርበው የዘረገፉት ይህ ሁሉ ጉድ ብዙዎችን አስደንግጧል። ከዚህ ጉዳይ ጋር ተያይዞ ታዲያ ጋዜጠኛ እንዳልካቸውም ቢሆን ወደ ሚዲያ ከመምጣቱ በፊት እስኪ በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብሎ ብዙ ነገሮችን እንደሞከረ፣ ቤተሰቦቹ ግን በተለይ እህትና ወንድሞቹ እኛ ወደ ሚዲያ የምንመጣው ልንነጋገርና ልንመካከር ሳይሆን ይህንን ህዝብ የማያውቀውን ጉድ ለመናገር ነው ብለው እንዳሉትና መጨረሻ ላይም ከነሱ የመጣ ጉዳይ ስለሆነ ችግር የለም ብሎ ወደ ሚዲያ እንዳቀረበው ተናግሯል። ይህ እጅጉን የሚያሳዝን ጉዳይ ነው። የብዙዎቻችንንም ልብ የሰበረ ጉዳይ ነው። እዚህ ጋር ነው ታዲያ ብዙዎች በወቅቱ ሲጠይቁ የነበሩት ጥያቄ የተመለሰልን አሁን ነው ሲሉ የነበሩት። ይህ ታዲያ በነጻነት የቀብር ስነ ስርዓት ጊዜ የልጆቹ እናት ሚስቱ ስታለቅስ አልታየችም፣ ይልቁንስ አፏን በጨርቅ ሸብባ ምንም እንዳልተፈጠረ ቁልጭ ቁልጭ እያለች ስታይ ነበረ። ለምንድን ነው ማታለቅሰው የሚሉ ጥያቄዎች በሰፊው ይነሱ ነበረ። አሁን ነው ነገሩ የገባን የተገለጠልን እያሉ ብዙዎች እያነሱ ይገኛሉ። በሌላ መልኩ ታዲያ የነጻነት ቤተሰቦች ሚዲያ ላይ ወጥተው ይህንን ሁሉ ጉድ በዘረገፉት ልክ ደግሞ በተቃራኒው ምን አለ ወደ ሚዲያ ባይመጡ፣ ምን አለ ለልጆቹ ስሜት ቢጨነቁ የሚሉም ደግሞ ሀሳቦች እየተነሱ ይገኛሉ። ታዲያ ነጻነት ካለፈ በኋላ ይህንን ሁሉ ወደ ሚዲያ ይዞ መምጣት ለነጻነት ምንድን ነው የሚበጀው? አሁን ምን ተፈልጎ ነው ወደ ሚዲያ የተመጣው የሚል ጥያቄ የሚያነሱም ደግሞ በሌላ ወገን ያሉ ሰዎችም አሉ። እንግዲህ እንዲህ ያለውን ጉዳይ ከሁለት ወገን ደግሞ ካልሰማን አናምንም የሚሉም ደግሞ ሰዎች አሉ። እርግጥ ነው ነገር ግራ ቀኝ ሲታይ ነው መልካም የሚሆነው። ትክክለኛም ፍርድ የሚሰጠው ከሚስትም ወገን ሲሰማ ነው። ወዲህ የባል ወገን በተለይ ወንድሞቹና እህቱ የሚሰማቸውን እናውቃለን ያሉትን ነገር ከሀስከፈ ተናግረዋል። በሚስትስ ወገን ያለው ነገር ምንድን ነው? ሚስት በዚህ ልክ ወዳ ፈቅዳ ያገባቸውንና 3 ልጅ የወለደችለትን ብዙ ሕዝብ የሚወደውን የሚያፈቅረውን ተዋናይ ለምን ጠላችው? እንደተባለውስ ለምን ገፋችው? የራሷ የሆነ ምክንያት ሊሆኑ ይችላል። ቢሆንስ ያ ምክንያት ግን ምንድን ነው? ይህ አሳማኝ ነገር ሊሰማ ይገባል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ ያላቸውን ሀሳብ አስተያየት በሀሳብ መስጫ ሳጥን አስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።